በፈተና ጊዜ ክርስቶስን ማዕከል ማድረግ እንዳለብን ተነገረ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በፈተና ጊዜ ክርስቶስን ማዕከል ማድረግ አለብን አሉ። ፖፕ ሊዮ ሮም በሚገኘው የቅዱስ አንሴልሞ ቤተክርስቲያን 125ኛ ዓመት ምስረታ በዓል ምክንያት በማድረግ ማክሰኞ ህዳር 2 ባደረጉት መስዋዕተ ቅዳሴ ላይ የፈተና ጊዜያትን መጋፈጥ ያለብን ክርስቶስን ማዕከል በማድረግ ነው ሲሉ ቤኔዲክታውያንን እዚህ ጽንሰ ሐሳብ ላይ ተሳትፎ እንዲያደርጉ ጋብዘዋል። አንዳንድ የምናያቸው ለውጦች ከዚህ ቀደም ተከስተው የማያውቁ ነገሮችን በማንሳት ጥያቄ ይፈጥሩብናል፣ አልፎም ያስቆጡናል ያሉት ርዕሰ ሊቃነ ጳጳሳቱ በመቀጠልም ይህን በዓል ስናከብር እንደ ሐዋርያው ቅዱስ ጴጥሮስና እንደርሱ ተከታይ ቤኔዲክቶሶች እኛም ለጥሪያችን ምላሽ መስጠት የምንችለው ክርስቶስን የህልውናችን ማዕከል ማድረግ ስንችል ብቻ እንደሆነ እያስታወስን ማክበር ይኖርብናል ብለዋል። በዓለም አቀፍ የቤኔዲክቶስ ኮንፌዴሬሽን ግቢ ውስጥ የሚገኘው የቅዱስ አንሴልሞ ቤተክርስቲያን በታሪክ አስከፊ ሆነው በተመዘገቡ ጊዜያት ሳይቀር በሰላም በእድገት በአንድነትና አማኞችን በጥሩ መንፈሳዊ መስተንግዶ በመቀበል የሚታወቅ ገዳም እንደሆነ ርዕሰ ሊቃነ ጳጳሳቱ አስታውሰዋል። ይህ ቦታ የሁሉም ነገር መነሻና የሁሉም ነገር መደምደሚያ ቦታ፣ በእግዚአብሔር ፊትም ጥልቅ ግንዛቤና ማረጋገጫ የምናገኝበት ስፍራ ሊሆን ይገባል። የቅዱስ አንሴልሞ ቤተክርስቲያን በቫቲካን ዜና አገልግሎት ምንጭ መሰረት ፖፕ ሊዮ አጽንኦት የሰጡበት ቃላቸው ነው።